ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን ቆይታችኋል? ይህ ገበያ ሚዲያ ነው። ልዩ ጥንቅራችን ከዚህ ሰዓት ጀምሮ መደመጡን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። ዛሬ የካቲት 9 ቀን 2018 ዓመተ ምህረት ላይ ቆመን የአፍሪካ ቀንድን ወቅታዊ ሁኔታ እንመለከታለን። ታዲያ ይህ የቀንዱን ሁኔታ ስንመለከት አካባቢው ታሪካዊና ስትራቴጂካዊ በሆኑ የዲፕሎማሲና የወታደራዊ ትንቅንቆች ውስጥ እንደሚገኝ በቀላሉ ለመረዳት እንችላለን። በተለይም ታዲያ በኢትዮጵያና በኤርትራ መካከል እንደ አውሮፓውያን አቆጣጠር ከ2018 የሰላም ስምምነት ማግስት የነበረውን አንጻራዊ የምንለውን መረጋጋት ዛሬ አሳሳቢ ወደሆነ የጥላትነትና የጥርጣሬ ደባብ መመለሱንም እንመለከታለን። ይህም ውጥረቱ ከቃላት ጦርነት አልፎ በተጨባጭ ወታደራዊ እንቅስቃሴዎች የታጀበ ስለመሆኑ የተለያዩ ምንጮች የሚያጋሯቸው መረጃዎች ያሳዩናል። በአሁኑ ወቅት በሁለቱ ሀገራት መካከል የጋራ ድንበር ላይ ያለው የኤርትራ ሰራዊት ክምችትና አሰፋፈር እንደ አውሮፓውያን አቆጣጠር ከ2000 አካባቢ ከነበረው የባድመ ጦርነት ማግስት ወዲህ ታይቶ የማይታወቅ እንደሆነ ይገለጻል። ከዛን ጊዜ በኋላ ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ላይ እዛ አካባቢ የኤርትራ ሰራዊት ክምችትና እንቅስቃሴ እንዳለ በተለያዩ አጋጣሚዎች የሚወጡ መረጃዎች ያሳዩናል ማለት ነው። የተከበራችሁ ተከታታዮቻችን ዛሬም ታዲያ በዝርዝር የምንመለከተው ይህንኑ ነው። ዛሬ ጂኦፖለቲካል ሞኒተር የተሰኘው ድረገጽ በቅርቡ ያወጣውን ኤርትራ ሊፈነዳ የሚጠበቅ ጦርነት የሚለውን ጥናታዊ ጽሑፍ መነሻ በማድረግ ነው ቆይታ የምናደርገው። ጥናቱ በአስመራ ቤተ መንግስት ውስጥ ስላለው የተተኪነት ቀውስና በፕሬዝዳንት ኢሳያስ አፈወርቂ 33 ዓመታት አገዛዝ ማብቂያ ላይ ሊፈጠር ስለሚችለው የስልጣን ክፍተት ብርቱ ማስጠንቀቂያ ያዘል ጥናቶችና መረጃዎች ይፋ አድርጓል። እነሱን እናስሳቸዋለን። ይህ በድንበር አካባቢ የሚታየው ግዙፍ የሰራዊት ሽግሽግና ወታደራዊ ዝግጅትም በኤርትራ ውስጥ ካለው የውስጥ የስልጣን ስጋትና ከኢትዮጵያ የባህር በር ፍላጎት ጋር ቀጥተኛ ግንኙነት ስላለው እሱም እናነሳለን። የፕሬዝዳንቱ እርጅና የተተኪ አለመኖርና በሰራዊት ውስጥ ያለው የሞራል ሁኔታ የቀጠናውን ሰላም ወዴት ሊመራው ይችላል የሚለውንም ጥያቄ አንስተን እንወያያለን። ከዚህ ባሻገር የቀጠናው የአፍሪካ ቀንድ ሁኔታን ስናነሳ ሁሌም ስሟ የሚነሳው ግብጽም እንመለከታታለን። የግብጽና የሌሎች ዓለም አቀፍ ኃይሎች ጣልቃ ገብነትስ በዚህ ወታደራዊ ስሌት ውስጥ ምን ሚናን ይጫወታል የሚለውን ጥያቄ የምናነሳው ሌላኛው ጥያቄያችን ይሆናል። በዛሬው የልዩ ጥንቅር መሰናዷችንም ታዲያ የተከበራችሁ ተከታታዮቻችን እነዚህ ውስብስብ የፖለቲካ ቀመሮችና በድንበር ላይ የተደቀነውን ወታደራዊ ስጋት በጥልቀት ነው የምንመረምረው። ዝግጅቱን እንድትከታተሉን በአክብሮት የምጋብዘው እኔ ሚሊዮን ሙሴ ነኝ። ከአጭር መሸጋገሪያ በኋላ ተመልሰን እንመጣለን። እስከዚያ ድረስ ግን የዝግጅታችን ተከታታዮች ለሆናችሁ ላይክ፣ ሼር እንድታደርጉ፣ አዳዲስ ለመጣችሁ ደግሞ ሰብስክራይብ እንድታደርጉ እጋብዛለሁ። ከአጭር መሸጋገሪያ በኋላ ተመልሰን እንመጣለን። ወደ ዝርዝር ትንተናችን ከመግባታችን በፊት የተከበራችሁ ተከታታዮቻችን የአፍሪካ ቀንድን ፖለቲካ ለምን በዚህ ደረጃ እንደከረረና የዓለምን ሀያላን ለምን አይናቸው እዚህ ላይ እንዳደረጉ መመልከት ግድ የሚለን ነጥብ ይሆናል። የኤርትራን ወቅታዊ ሁኔታ ስንመለከተው የምናገኘው አንድ ምስል አለ። እሱም ምስል ተቋም አልባ የሆነ ሀገር የሚያሳይ ምስል ነው። ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱን እንደ አውሮፓውያን አቆጣጠር ከ1993 ጀምሮ ሲመሩ የገነቡት ስርዓት በአንድ ማዕከል ላይ ብቻ የተመሰረተ ነው። በኤርትራ ውስጥ ፓርላማ የሚባል ነገር አይሰራም። ነፃ ዳኝነት አካል የሚባል ነገርም በፍጹም ነው የሌለው። ወይም ደግሞ የሲቪል ተቋማትን ሚናም እጅግ አነስተኛ ነው፣ የሉም ሊባል በሚችል ደረጃም ነው የሚጠቀሰው። ፕሬዝዳንቱ አሁን በ2026 የ80 ዓመት አዛውንት ስለመሆናቸው ነው የሚነገረው። የጂኦፖለቲካ ጥናቶች እንደሚያሳዩት ደግሞ እንደ ኤርትራ ባሉ የአንድ ሰው አገዛዝ በሚሰፍንባቸው ሀገራት መሪው ከስልጣን ሲለይ የሚተካው ሰው ቀድሞ ካልታወቀና ሀገሪቱ ወደ ከፍተኛ ትርምስ ውስጥ የመግባት እድሏ ሰፊ መሆኑን ነው የሚገለጸው። ፕሬዝዳንት ኢሳያስም ታዲያ እስካሁን ልጃቸው አብርሃም ኢሳያስ ማለት ፖሲብሊ እሱ ነው ሊተካቸው ይችላል ተብሎ የሚጠበቀው ልጃቸው አብርሃም ኢሳያስ ወይም ሌላ ታማኝ የጦር መኮንን በይፋ አልጋ ወራሽ አድርገው ወይ የሳቸውን መንበር ይረከባል ብለው በይፋ ያስታወቁት ነገር የለም። ይህ የስልጣን ክፍተት ታዲያ አደገኛ ነው እየተባለ ነው የሚገኘው። ለምን አደገኛ ሆነ? በኤርትራ ሰራዊት ውስጥ ያሉ ከፍተኛ ጀነራሎችና በገዢው ፓርቲ ወይም በህግደፍ ውስጥ ያሉ አንጃዎች እርስ በርስ የመጠራጠር ስሜት እንዳላቸው ይገለጻል። ፕሬዝዳንቱ በሌሉበት ወቅት እነዚህ ወገኖች ስልጣን ለመያዝ የሚያደርጉት ሽኩቻም ኤርትራ ወደ መከላከያ ሰራዊት መከፋፈልና ወደ እርስ በርስ ግጭት ልታመራ ትችላለች የሚሉ ስጋቶች እንዲያይሉ ያደርጋል። በአንድ ወቅት በዜና ዘገባም በልዩ ጥንቅርም የዳሰስንላቸው አንድ ጉዳይ ነበር። የኤርትራ የደህንነት ሰዎችና ባለስልጣናት ወደ ኢትዮጵያ የመሸሽ የመኮብለል አዝማሚያ እያሳዩ ነው። እርስ በርስ የመጠራጠር ስሜት አለ በህግደፍ አመራሮች ላይ ወይም ደግሞ በስርዓቱ ላይ እንደዛ መሰል ሁኔታዎች እየተፈጠሩ የሚሉ ነገሮችን አንስተን ነበርና አሁንም ይህ የስልጣን ክፍተት እንደዚህ አይነት ያሉ ነገሮችን እንዲበረቱ በህግደፍ አንጃ ውስጥ ያሉ ሰዎችና አመራሮች እርስ በርስ እንዲጠራጠሩ ያደርጋቸዋል። ታዲያ ይህ ሁኔታ ሲፈጠር በኤርትራ የፓወር ቫኪዩም ሲፈጠሩ የስልጣን ክፍተት ሲፈጠር ለኢትዮጵያ ትልቅ ስጋትም እድል ሆኖ ነው የሚመጣው። ስጋት የሚሆነው ያው በሚሊዮን የሚቆጠሩ ስደተኞች ወደ ኢትዮጵያ ድንበር ሊጎርፉ ስለሚችሉ
እንደ አንድ ስጋት ሊቆጠር ይችላል። እድል የሚሆነው ደግሞ ኢትዮጵያ የራሷን ብሔራዊ ጥቅም በተለይም ይህ አሁን በስፋት እየተቀነቀነ የሚገኘው የባህር በር ፍላጎትን ለማስከበር በኤርትራ ውስጥ ጉዳይ ላይ ጣልቃ ለመግባት ሰበብ ልታገኝ የምትችልበት እድል ይፈጥራል። በአጭሩ ታዲያ ኤርትራ አሁን ያለችበት ሁኔታ ሊፈነዳ የሚጠበቅ ፈንጂ ነው መባሉ ትክክል ነው የሚሆነው ማለት ነው። ፕሬዚዳንቱ በስልጣን በቆዩ ቁጥር የሽግግር ወቅት ይበልጥ አደገኛና ያልተገመተ እየሆነ እንደሚመጣም ነው መረጃዎች የሚያሳዩ። ታዲያ ዛሬ በኢትዮጵያና በኤርትራ መካከል ላለው ከፍተኛ ውጥረት ዋነኛው ነዳጅ የባህር በር ጥያቄ ነው። ለበርካታ ዓመታት በኢትዮጵያውያን ልብ ውስጥ የነበረ የቆየ ጥያቄ ነው ይህ የባህር በር ጥያቄ። ነገር ግን ባለፉት 2 ዓመታት ገደማ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ጥያቄ ወደ ፊት ለፊት ወደ አደባባይ አውጥተውታል። በፓርላማ ብሎም ባለፈው የአፍሪካ ህብረት የመሪዎች ጉባኤ ላይም በይፋ ያቀረቡት ጥያቄ ነውና ይህ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል ላለው ከፍተኛ ውጥረት ነዳጅ ሆኗል። መነሻው ላይ ሆን ይችላል ቀደም ሲል በፓርላማው ንግግራቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በኤርትራ መካከል ያለው ውጥረት መነሻ ወይም ይሄ ሰላሙን ወደ ውጥረት እንዲቀየር ተርኒንግ ፖይንት የነበረው ይህ የባህር በር ጉዳይ አልነበረም። ዋናው ተርኒንግ ፖይንት የነበረው በትግራይ ላይ የነበረው ጦርነትና የኤርትራ ጦር በዛ ጦርነት ላይ የነበረው ሚና እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው ወቅት በግልጽ አስቀምጦታል። የባህር በር ጥያቄ ነዳጅ ሆነ አባባሰው ወይም ደግሞ በኤርትራ በኩል ለሚነሱ ውንጀላዎች እንደ ማስደገፊያ ምክንያታዊ አመክንያዊ መከራከሪያ ሐሳብ ለማስቀመጥ ረዳ እንጂ ዋናው ጥያቄ እሱ አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከ130 ሚሊዮን በላይ ህዝብ ይዛ በጂኦግራፊያዊ እስር ቤት ውስጥ መቆየት አትችልም የሚለው አቋም በጽኑ መያዛቸው ግልጽ ነው። ይህ አቋም ታዲያ በቀጥታ ወደ አስመራና ወደ አሰብ ወደብ ነው የሚያመለክተው። እንደ ጂኦፖለቲካል ሞኒተር ትንተና ከሆነ ደግሞ ኢትዮጵያ የባህር በርን እንደ ሉዓላዊ መብትና የህልውና ጉዳይ አድርጋ ማቅረቧ በአስመራ በኩል የወረራ ጥሪ ነው ተደርጎ የተወሰደው። በሁለቱ ሀገራት መካከል ያለው ስሌት አሁን ተቀይሯል። ትላንት የ20 ዓመታት የጦርነት ደመና በመግለጥ የወዳጅነት ጎዳና ውስጥ የነበሩ ሁለቱ ሀገራት ዛሬ በባህር በርና በድንበር ጉዳይ ዳግም ባላንጣ የሆኑበት ሁኔታ ላይ ነው ያለው። የኢትዮጵያ መንግስት ከአሰብ ወደብ በተጨማሪ ከሶማሊላንድ ጋር ስምምነቶችን ለመፈረም ጥረት እያደረገ ነው የሚገኘው። ታዲያ እነዚህ እንቅስቃሴዎች በኤርትራ በኩልም ሌላ ትልቅ ስጋት ነው። እዚህ ላይ የሚያስገርመው ነገር በወደብ ጉዳይ ድርድር ማድረግ የማትፈልገው አስመራ ከሶማሊላንድ ጋርም ሆነ ከሌሎች እዛ አካባቢ ካሉ ሀገራት ጋርም ተመሳሳይ ንግግርና ድርድር እንዲደረግ አትፈልግም። ይህ ለምን ይሆናል ለሚለው ጥያቄ መልስ ስንሰጥ ደግሞ ኤርትራ ይህንን በተለይ ከሶማሊላንድ ጋር የሚደረጉ ንግግሮች የኢትዮጵያን ባህር ኃይል በቀይ ባህር ላይ ለመመስረትና በቀጠናው ላይ የበላይነትን ለማረጋገጥ የምታደርገው ጥረት አድርጋ ነው የምታየው። ኤርትራ ኢትዮጵያ በቀይ ባህር ላይ ምንም አይነት እንቅስቃሴ እንዲኖራት ምንም አይነት ሚና እንዲኖራት አለመፈለጓ ኤርትራ ፍትሃዊ ባልሆነ መንገድ የያዘችውን ወደብ ብቻ ሳይሆን ኢትዮጵያ በሌሎች አማራጮች ወደብ ለማግኘት የምታደርገው ጥረትም ለማደናቀፍ ታትራ ነው የምትሰራው። እዚህ ጋር ነው ታዲያ ነገሩ ይበልጡ ስብስብ የሚሆነው። እንደሚታወቀው ኤርትራ የራሷን የውስጥ ክፍተት ለመሸፈንና ጥቅሟን ለማስከበር ወደ ኢትዮጵያ የመግባት ታሪክ አላት። አሁን በኢትዮጵያ ውስጥ ያሉ አንዳንድ አለመረጋጋቶችም እንደ አጋጣሚ ልትጠቀምባቸው ትችላለች። ኤርትራ የምትታወቀው በተደጋጋሚ የኢትዮጵያ ተቃዋሚና የኢትዮጵያን ሰላምና አንድነት የማይደግፉ ኃይሎችን በመደገፍና በማስታጠቅ ነው። አሁንም ታዲያ መሰል ድርጊቶች ላይ እየተሳተፈች እንደሆነ ከዚህ ቀደም የኢትዮጵያ የውጭ ጉዳይ ሚኒስትር ይፋ ያደረገው ደብዳቤም የሚያሳይ ነው። ኢትዮጵያ ደግሞ በበኩሏ የኤርትራን የውስጥ ተኪነት ቀውስና የመሪዋን እርጅና እንዳጋጣሚ በመጠቀም የባህር በር ፍላጎቷ በኃይልም ቢሆን ለማስከበር ትሞክር ይሆን ወይ የሚለው ጥያቄ ደግሞ የብዙ ዲፕሎማቶች ስጋት ነው። በተደጋጋሚ ኢመደበኛ በሆኑ መንገዶች የሚገለጹም ኢትዮጵያ የባህር በር ፍላጎቷን ሰላማዊና ዲፕሎማሲያዊ በመሆነ መንገድ ነው ፐርሱ ማድረግ ያለባት። ካልሆነ በጉልበት ያንን ፍላጎቷን ለማስተግበር ከሞከረች ፍራጃይል የሆነው አካባቢ እንዲፈራርስና ወደ ባሰ ቀውስና ብጥብጥ ውስጥ እንዲገባ ሊያደርገው ይችላል የሚል የዲፕሎማቶች ስጋት አለ። ስለዚህ ይህ አሁን የምናየው ፍጥጫ በቃላት ጦርነት ብቻ የተገደበ አይደለም። በድንበር አካባቢ ያለው የሰራዊት ክምችትና በየቀኑ የሚወጡት የክስ መግለጫዎች እንደሚያሳዩት ከሆነ የአፍሪካ ቀንድ የሁለትዮሽ ፍቅር ላለፉት ዓመታት ትንሽ ጭላንጭላ ሳይቶ የነበረው የሁለትዮሽ ፍቅር አሁን ተመልሶ ወደ ነበረበት ታሪካዊ ባላንጣነት ተመልሷል። ይህ ደግሞ ሌላ ችግር ይዞ ሊመጣ የሚችል ጉዳይ ይሆናል። ይህ ፍጥጫ በሁለቱ ሀገራት ድንበር ላይ ብቻ የሚቆም አይመስልም። አሁን የካቲት ወር ላይ ሆነን ይህንን ጉዳይ ስንመለከተው የአባይ ወንዝ ፖለቲካና የቀይ ባህር ጂኦፖለቲካ ተሳስረው አንድ ትልቅ ቋጥሮን ፈጥሯል። እዚህ ጋር ደግሞ ዋነኛዋ ተዋናይ ሁሌም የቀንዱ ሁኔታ የኢትዮጵያ፣ የኤርትራ፣ የሶማሊላንድና የሶማሊያ ጉዳይን ስናነሳ ሁሌም ስሙ አብሮ የሚነሳው
ግብጽ ናት። ግብጽ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ያላት አለመግባባት ለዓመታት የዘለቀ ስለመሆኑ ግልጽ ነው። አሁን ደግሞ በኢትዮጵያና በኤርትራ መካከል የተፈጠረውን ክፍተት እንደ ወርቃማ ዕድል ተጠቅማበታለች። ካለፉት ጥቂት ወራት ወዲህ በካይሮና በአስመራ መካከል ያለው ወታደራዊና ዲፕሎማሲያዊ ግንኙነት እጅግ ተጠናክሯል። ግብጽ ለኤርትራ ወታደራዊ ድጋፍ ለማድረግ ምናልባትም በኤርትራ መሬት ላይ ወታደራዊ ሰፈር ለመመስረት ያላትን ፍላጎትም በይፋ እያስመለከተችን የምትገኝበት ሁኔታ ላይ ነው ያለችው። ታዲያ ይህ ለኢትዮጵያ ምን ትርጉም አለው የሚለው ጥያቄ ማንሳት አለብን። ለኢትዮጵያ ስትራቴጂስቶች ይህ ከበባ ወይም ኢንሰርክልመንት ነው ሲሉ ነው የሚገልጹት። ግብጽ በሶማሊያ በኩል ያላትን ተጽዕኖ እያሳደገች ነው። በኤርትራ በኩል ደግሞ ከኢትዮጵያ ጋር ፊት ለፊት የሚጋፈጥ አጋር አግኝታለች። ሻዕቢያ ጥቅሙን ለማስከበር ሁልጊዜም ክፍተቶችን ስለሚፈልግ ከግብጽ ጋር የሚኖረው ጥምረትም በኢትዮጵያ ላይ ያለውን ጫና ለማሳደግ ትልቅ አቅም ነው የሚሆነው። በሌላ በኩል ደግሞ ሳውዲ አረቢያና የተባበሩት አረብ ኤምሬት ሁኔታውን በጥንቃቄ እየተከታተሉት እንዳሉ ግልጽ ነው። ተደጋጋሚ ጉብኝቶች እየተመለከትን ነው። ኤርትራ፣ ኢትዮጵያ ወደ ግብጽ የሚደረጉ ግብጽ የምታደርጋቸው ግንኙነቶች፣ አሁን ቱርክ አንካራም እየተሳተፈችበት ያለው ሁኔታ የዚህ አካባቢ ያለው ሁኔታ ለመቆጣጠርና በቅርበት ለመከታተል ጥረቶች እየተደረጉ ነው። ኤምሬት ለኢትዮጵያ ያላት ቅርበትና ሳውዲ ለኤርትራ ያላት ስትራቴጂካዊ ፍላጎት የቀይ ባህርና አካባቢ የሀያላን ሀገራት የፍላጎት መጋጫ አድርጎታል። ይህ የፍላጎት መጋጨት በተደጋጋሚ እየተመለከትነው ነው። ሳውዲ እዚህ አካባቢ ያደረ ወይም የቆየ ጥቅም አላት። ዩኤኢ ደግሞ ሰብራ ለመግባት ጥረት እያደረገች የምትገኝበት ሁኔታ ነው ያለው። አሁን እንደሚታወቀው ከዚህ በፊትም እንዳነሳ ነው ሳውዲ በብዛት እነዚህ ኦፊሻሊ ሪኮግናይዝ ከተደረጉ መንግስታት ጥብቅ የሆነ ቁርኝነት አላት። ዩኤኢ ደግሞ በተቃራኒው እነዚህ ሰሚ አውቶኖሚስ ምንላቸው ራስ ገዝ ከሆኑ አካባቢው ኢትዮጵያ መንግስት ጋርም ጥሩ ግንኙነት እንዳላት እንመለከታለንና ይህ አካባቢ የሀያላን ሀገራት ፍላጎት እየተጋጨበት ያለበት አካባቢ ሆኗል። እዚህ ጋር ልብ ማለት ያለብን ነጥብም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህንን የቀጠናዊ ኃይሎች ሽኩቻ ለራሳቸው የስልጣን ዕድሜ ማራዘሚያነት እየተጠቀሙበት እንደሆነ ግብጽ ወደ ቀጠናው በማስገባት ኢትዮጵያ በባህር በር ጥያቄዋ ላይ እንድትዳከም ወይም እንድትፈራ ወደኋላ እንድታፈገፍግ ለማድረግ ጥረት እያደረጉ እንደሆነ ግልጽ ማሳያዎች አሉ። ስለዚህ አሁን የምናየው የኢትዮጵያና የኤርትራ ውጥረት የአባይ ውሃን፣ የቀይ ባህር የንግድ መስመርና የሀገራትን የሉዓላዊነት ጥያቄ ያቀፈ ግዙፍ ቀጠናዊ የፖለቲካ ጨዋታ አካል ሆኗል። ይህ ጨዋታ ደግሞ ማን ይቀድማል በሚልሽ ቅድም ውስጥ ነው የሚገኘው። ማን ነው ቀድሞ ፍላጎቱን የሚያሳካው? ማን ቀድሞ የአንድን ሀገር ፍላጎት ይገድባል ወይም ይዘጋል? ኤርትራ የኢትዮጵያን የባህር በር ጥያቄ ጅምር ላይ ለማስቀረት እየተሯሯጠችው እንዳለች ሁሉ ማለት ነው። ታዲያ በዚህ የፖለቲካ መድረክ የሚሰሙ የቃላት ጦርነቶች በድንበር አካባቢ ወደ ተጨባጭ ወታደራዊ እንቅስቃሴ እየተቀየሩ ነው የሚገኙት። በ2026 እንደ አውሮፓውያኖቹ አቆጣጠር በኢትዮጵያና በኤርትራ ድንበር ያለው የሰራዊት ክምችት እንደ አውሮፓውያኖቹ አቆጣጠር ከ2000ዎቹ የባድመ ጦርነት ማግስት ወዲህ ታይቶ በማያውቅ ደረጃ ላይ ነው የሚገኘው። እንደ ጂኦፖለቲካል ሞኒተር ትንተና ከሆነ የኤርትራ ጦር በስልጠናና በቁጥር ብዛት የታወቀ ቢሆንም አሁን ግን ታላቅ ስጋት ነው የተደቀነበት። እርሱም የሞራል መሸርሸር ነው። የኤርትራ ወጣቶች ለዓመታት በሚዘልቅ ብሔራዊ አገልግሎት ምክንያት ሀገሪቱን ጥለው መሰደዳቸውና በአለፈው ትግራይ ላይ በነበረው የሰሜኑ ጦርነት ወቅት የደረሰው ከፍተኛ ጉዳትም በሰራዊቱ ውስጥ ለማንና ለምን እንዋጋለን የሚል ጥያቄ እየተፈጠረ እንደሆነ ምንጮች እየጠቆሙ ነው የሚገኙት። ፕሬዝዳንት ኢሳያስ ይህንን ጥያቄ ለማፈንና ሰራዊቱን ዝግጁ ለማድረግም የውጭ ወረራ ተደቅኖብናል የሚለውን ፕሮፓጋንዳ በስፋት እያስተጋቡና የክተት አዋጆችንም ውስጡን እያወጁ ያሉበት ሁኔታ ነው ያለው። በሌላ በኩል ደግሞ ኢትዮጵያን በተለያዩ ፖለቲካዊ ውጥረቶች መካከል ሆና ሻዕቢያ የኢትዮጵያን ውስጥ ክፍተት ተጠቅሞ ጥቅሙን የማስከበር ታሪካዊ ልምድ ስላለው ነገሩ አሳሳቢ ሆኗል። አሁን ባለው ሁኔታ ታዲያ ኤርትራ በኢትዮጵያ ውስጥ ታጣቂዎችን በመርዳት የፌዴራል መንግስቱን በማዳከም የባህር በር ጥያቄውን ለመቀልበስ ግልጽ የሆኑ ሙከራዎችና ጥረቶች እያደረገች ነው። ይህ ወታደራዊ ስሌት እጅግ አደገኛ ነው። ምክንያቱ ደግሞ አንድ ወገን ሊወረኝ ነው በሚል ቅድመ ጥቃቱ ለመሰንዘር ሊገፋፋ ይችላል። በተለይም በባህር በር ጉዳይ ያለው ግፊት ኢትዮጵያ አሁን ካልሆነ መቼም በሚል ስሌት ወደ ወታደራዊ እርምጃ እንድትገባ ሊያደርጋት የሚችል ስጋት ቀደም ሲል እንደገለጽኩላችሁ በተለያዩ ዓለም አቀፍ ዲፕሎማቶች ዘንድ አለ። ባጭሩ ታዲያ በኤርትራ በኩል ያለው ወታደራዊ ዝግጅት ለሰላም ሳይሆን ለጦርነት የቀረበ ነው። የኤርትራው ፕሬዝዳንትም የስልጣን ክፍተታቸውን በጦርነት ድባብ ለመሸፈን እየሞከሩ እንደሆነ በተደጋጋሚ ይገለጻል። በድንበር ላይ ለተሰለፈው ተራ ወታደር ግን ይህ ትልቅ መስዋዕትነት የሚያመጣ ደም የሚያፋስስ ሂደት መሆኑ አጠራጣሪ አይደለም። ከጀነራሎቹ ስሌት ከፖለቲከኞቹ ንግግር ባሻገር ትልቁን ዋጋ የሚከፍለው ተራው ህዝብ ነው። ይሄ ግልጽ ነው። በኢትዮጵያና በኤርትራ መካከል ያለው የድንበር መዘጋትና የጦርነት ድባብ በቀጠናው ላይ የፈጠረው ሰብአዊ ቀውስ እጅግ አሳዛኝ ነው። እንደ አውሮፓውያኖቹ አቆጣጠር 2018 ላይ የሰላም ስምምነት ሲፈረም ወይ በሁለቱ ሀገራት መሪዎች መካከል ሲደረግ የሰላም ስምምነት በሁለቱ ሀገራት በኩል የነበረው ተስፋ ከፍተኛ ነበር። ቤተሰቦች ተገናኝተዋል። የንግድ በሮች ተከፍተው ነበር። የኢትዮጵያ አየር መንገድ ከኦልሞስት ከ20 ዓመታት በኋላ ነው ወደ ኤርትራዋ መዲና ወደ አስመራ በረራ ያደረገው። ዛሬ ያ ተስፋ እንደ ጉም በኖ ጠፍቷል። የህዝብ ለህዝብ ግንኙነቱ ዳግም በጥርጣሬና በጥላትነት ፕሮፓጋንዳ ነው የተተካው። ሻዕቢያ ጥቅሙን
ለማስከበር ሲል የኢትዮጵያን የውስጥ ሰላም ለማናጋት የሚወስዳቸው እርምጃዎችም በሁለቱ ህዝቦች መካከል የቆየውን ይህ የወንድማማችነት ስሜት ዳግም ወደ ቁርሾ እየቀየረው እንደሆነ ነው የሚያሳየው። በኢኮኖሚው ረገድ ስንመለከተው ደግሞ ሁኔታው ይበልጥ የከፋ ሆኖ እናገኘዋለን። ኢትዮጵያ ለወታደራዊ ዝግጅትና ለጦርነት የምታወጣው በቢሊዮን የሚቆጠር ዶላር ለልማትና ለድህነት ቅነሳ ሊውል የሚችል ሀብት ነው። በኤርትራ በኩል ደግሞ ሀገሪቱን ለ33 ዓመታት በጦርነትን ዝግጅት ውስጥ መቆየቷ ኢኮኖሚዋ ሙሉ በሙሉ ሽባ ሆኖ የባህር በር ጥያቄው በንግግርና በጋራ ተጠቃሚነት ቢፈታ ኑሮ ሁለቱም ሀገራት እጅግ ሊበለጽጉ የሚችሉበት እድል ነው ያለው። ነገር ግን በተለይ ፕሬዝዳንት ኢሳያስ የሚመራው የኤርትራው መንግስት የአሸናፊና የተሸናፊ ፖለቲካ ካልሆነ በስተቀር ይህ ዊን የሚባለውን አካሄድ መከተልን የሚወዱ መሪ አለመሆናቸው ኢትዮጵያም ራሷን ለመጠበቅ ጥቅሟን ብሔራዊ ጥቅሟን ለማስከበር ወታደራዊ ዝግጅት እንድታደርግ ትገደዳለች ማለት ነው። ይህ እንዲሆን የተደረገው ደግሞ ይህ የአሸናፊና ተሸናፊ ፖለቲካ እድሉን ስለዘጋ ማለት ነው። ምንም እንኳ የኢትዮጵያ መንግስት አሁንም በድርድርና ሰጥቶ በመቀበል መርህ የህልውና ጉዳይ የሆነውን የባህር በር ጥያቄው ምላሽ እንዲያገኝ ጥረት እያደረገ ቢሆንም ማለት ነው። ነገር ግን በተለይ የቀይ ባህር የንግድ መስመር በዓለም አቀፍ ደረጃ ያለውን ጠቀሜታ ስንመለከተው በዚህ ቀጠና የሚነሳ ማንኛውንም ጦርነት የኢትዮጵያና የኤርትራን ኢኮኖሚ ብቻ ሳይሆን የዓለምን የንግድ ፍሰትም ሊያስተጓጉል የሚችል ነው። ግብጽና ሌሎች የቀጠናው ሀገራት ጣልቃ መግባታቸው ደግሞ ጦርነቱ ቢነሳ እንኳን ነው በቀላሉ የማይቆምና የረጅም ጊዜ ውድመት የሚያስከትል እንዲሆን ያደርገዋል። እስካሁን ባነሳነው መሰረት ታዲያ የኤርትራን የተኪነት ቀውስ፣ የሻዕቢያ ታሪካዊ የጥቅም ፖለቲካ፣ የኢትዮጵያን የባህር በር ግፊትና የቀጠናዊ ኃይሎችን ጣልቃ ገብነት ዛሬ ላይ ቆመን የወደፊቱን ስንመለከተው ሶስት ሊሆን የሚችሉ መንገዶች ማንሳት እንችላለን። ሶስት ሴናሪዎችን ማንሳት እንችላለን። የመጀመሪያው አስፈሪው መንገድ ነው። እሱም ቀጥተኛ የሆነ ጦርነት። አሁን በድንበር አካባቢ ላይ ያለው ውጥረትና የቃላት ፍጥጫ ተባብሶ ወደ ግልጽ ጦርነት ሊያመራ ይችላል። ይህ ከሆነ ሻዕቢያ የኢትዮጵያ የውስጥ ክፍተቶች ለመጠቀም፣ ኢትዮጵያ ደግሞ የኤርትራን የስልጣን ክፍተት ለመጠቀም የሚያደርጉት ጥረት ቀጠናውን ለበርካታ ዓመታት ወደማይወጣበት ትርምስ ውስጥ ሊከቱ ይችላል። ምናልባት ይህ ሴናሪዮ ለእውነት የቀረበው ሴናሪዮ መስሎ ይታየኛል በኔ በኩል። ለምን ከተባለ አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ የኤርትራ ጦር በአልጀርስ ስምምነት መሰረት ይገቡኛል ለኔ ተወስኗል ከሚላቸው መሬቶች ባሻገር ጣልቆ ወደ ተለያዩ የትግራይ አካባቢዎች እየገባ የኢትዮጵያን ሉዓላዊ መሬት ይዞ ያለበት ሁኔታ ነው ያለው። ምናልባት ዲፕሎማሲያዊ መንገዶች ባለፈው የኢትዮጵያ የውጭ ጉዳይ ሚኒስትር እንዳወጣው አይነት ኮሚኒኬ ወይም ደብዳቤ ይፋ የተደረገው ደብዳቤ አይነት መግለጫዎች ወጥተው መጨረሻ ላይ ኮንፈረንስ ወደ መደራረግ ነው የሚሄደው። ቀጥተኛ ጦርነት ውስጥ ወደ መግባት ነው የሚያመራው ጉዳዩ። ይህ የመጀመሪያው አስፈሪው መንገድ እውን የመሆኑ እድል ከፍተኛ ነው። የሚደረጉ ዲፕሎማሲያዊ ጥረቶች እንዳለ ሆነው ማለት ነው። ለማሸማገል የሚደረጉ ጥረቶች እንዳሉ ኢንፎርማል በሆነ መንገድ ስለሚገለጽ ማለት ነው። ሁለተኛው መንገድ ተተኪ የሌለው ለውጥ ነው ወይ ኬኦስ አፍተር ኢሳያስ በማለት የሚቀመጠው። በኤርትራ ውስጥ ያለው የአንድ ሰው አገዛዝ በድንገት ቢያበቃ የሚፈጠረው የስልጣን ሽኩቻ ሀገሪቱን ወደ ሶማሊያ አይነት ብጥብጥን ሊከታት ይችላል። እንዲህ አይነት ክፍተት ከተፈጠረ ደግሞ ግብጽና ኢትዮጵያ የራሳቸውን አሻንጉሊት መንግስት አስመራ ላይ ለመሾም የሚያደርጉት ትንቅንቅ ቀጠናውን የውጭ ኃይሎች የጦር አውድማ ያደርገዋል። አሁን ሱዳን ላይ የተመለከትነው እንዳለው ነገር ሱዳን ላይ አሁን ጉዳዩ ከሊቀመንበሩና ከምክትሉ ወይም ከሁለቱ ጀነራሎች ጉዳይ አልፎ የሌሎች ሚድል ፓወሮች የጉልበት ማሳያ ሜዳ መሆኑ ሱዳን እየተመለከትን ነው። ኤርትራም እንደዛ የመሆን እድል እንዳላት ያስቀምጣል። ሶስተኛውና ብቸኛው ተስፋ ማለት ሶስት ተስፋዎች ናቸው ያሉት ወይ ሶስት መንገዶች ናቸው ያሉት፣ ግን ይህ ሶስተኛ መንገድ ብቸኛው ተስፋ ነው። እሱም ስትራቴጂካዊ ትዕግስትና ዲፕሎማሲ ነው። ይህ የኢትዮጵያ የባህር በር ጥያቄ ከኤርትራ ሉዓላዊነትና ከቀጠናው የጋራ ተጠቃሚነት ጋር ተሳስሮ የሚፈታበት መንገድ ይሄኛው መንገድ ብቻ ነው። ነገር ግን ይህ እንዲሆን በአስመራ በኩል ተቋማዊ ሽግግር ግድ ይላል። አሁን ባለው ግትር የኢሳያስ ስርዓት መሰል ትዕግስትና ዲፕሎማሲያዊ አካሄድ የሚጠበቅ አይደለም። ለማጠቃለል ያህል ሻዕቢያ ባለፉት 35 ዓመታት ውስጥ በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት የራሱን ፍላጎት ሲያስፈጽም መቆየቱን የታሪክ ማህደር አስፍሮታል፣ ይዞታል። እዛ የምንመለከተው ጉዳይ ነው። አሁንም ቢሆን ታዲያ የኤርትራ ስጋት የኢሳያስ አፈወርቂ መኖር ብቻ ሳይሆን እርሳቸው ከሌሉ በኋላ የሚመጣው ፓወር ቫኪዩም ሌላኛው ስጋት ነው። ፖለቲከኞች ለጊዜያዊ ጥቅም ሲሉ የሚቆፍሩት ጉድጓድ ህዝብን እንዳይውጥ፣ የአፍሪካ ቀንድ ምሁራንና መሪዎችም ከታሪክ ተምረው የዛሬውን ውጥረት በብልሃት እንዲፈቱም ይገባል። ጦርነት ወደንም ጠላንም አሸናፊ የለውም። በተለይ ደግሞ እንደ ኢትዮጵያና ኤርትራ ላሉ በብዙ ሰንሰለት ለተሳሰሩ ህዝቦች ጦርነት አማራጭ አይደለም። የአምባገነኑ የኢሳያስ አፈወርቂ መንግስት ግን መሰል ልማዶች አሉትና ጦርነታውንም እንደ ብቸኛ አማራጭ አይነት ነገር የመመልከት ጦር የማንቀሳቀስ የማሰማራት በውስጥ ጉዳይ ላይ ተሳትፎ የማድረግ ሁኔታን እየታዘብንበት ነው የሚገኘው። እዚህ ላይ ከመጨረሳችን በፊት አንድ መሰረታዊ እውነት እናንሳና ልዩ ጥንቅራችን እንቋጨው። ይህ መሰረታዊ እውነት የኤርትራ ጦር በኢትዮጵያ ጉዳይ ጣልቃ የሚገባው ለኢትዮጵያ ወግኖ ሳይሆን የራሱን ስልታዊ ጥቅምና ፍላጎት ለማስከበር ብቻ መሆኑ መሰመር አለበት።
ይህን ብለን ታዲያ የተከበራችሁ አድማጮቻችን ዝግጅታችንን እዚህ ላይ ነው የምንቋጨው። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ቸርን ሰንበት እያልኩ ሰናበታለሁ። የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ እንድትወዳጁ በድጋሚ ጋብዛለሁ። ሰላም።